ጌታ ኢየሱስ ክርስቶስ ወይም በሉቃስ ወንጌል ላይ አንድ ቃል አለ። ምን ይላል? በብላቴናው በዳዊት ቤት የመዳንን ቀንድ አስነስቶልናልና ማዳኑም ከወደረኞቻችንና ከሚጠሉ ሁሉ እጅ ነው ይላል አይደል? ከዛ ዝቅ ብሎ ምን ይላል? በእርሱም ይላል ጌታ ይመስገን፣ በጌታ ማለት በእርሱም ከጠላቶቻችን እጅ ሁሉ ምን ሆነን ድነን። ምን ሆነን ድነን። ድነን ማለት መዳን። ጌታ ይመስገን። ከወደረኞቻችንና ከጠላቶቻችን እጅ ሁሉ ድነን በዘመናችን ሁሉ ጌታ ይመስገን። መቼ መቼ? ቅዳሜ ቅዳሜ አይደለም፣ በዘመናችን ሁሉ ያለ ፍርሃት በጽድቅና በቅድስና እንድናገለግለው ሰጠ። ጌታ ይመስገን። አያችሁ፣ ዘመናችን ሁሉ ያለ ምን? ያለ ፍርሃት ጌታን በጽድቅና በቅድስና እንድናገለግለው ተሰጠ። ጌታ ይመስገን። እንዴት ናችሁ? ሰላም ናችሁ? ትፈራላችሁ? አንዳንድ አለ ይሄ እና ምን አለ? ለምን እንደማንፈራ ሲናገር፣ ለምን እንደማንፈራ መፍራት እንደሌለበት ሲናገር፣ የማንፈራበት ምክንያቱ ምንድን ነው ስትሉት፣ ዝቅ ብሎ የኃጢአታቸው ስርየት የሆነውን የመዳንን እውቀት ምን ታደርጋቸዋለህ? ትሰጣቸው። አየህ፣ የመዳን እውቀት ሲገባው ሰው ከፍርሃት ነፃ ይሆናል። ዘመኑ ሁሉ በምን ያገለግላል? ያለ ፍርሃት በቅድስናና በጽድቅ እግዚአብሔርን ያገለግላል። መቼ? የመዳንን እውቀት ሲገባው እና ዝቅ ይልና ምን ይላል? ይህም ይላል ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው ካለ በኋላ ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉት ያበራል። እግዚአብሔር ይመስገን። እግሮቻችንን በሰላም መንገድ ያቀናል። ጌታ ይመስገን። ስለዚህ እግዚአብሔር ብርሃንን ሲሰጥ ይህን የመዳን እውቀት ስናገኝ በእረፍትና በሰላም የምንኖር የምናገለግል የምንመላለስ መቼ መቼ? ቅዳሜ ቅዳሜ ሳይሆን ዘመናችን በሙሉ ጌታ ይመስገን። እንደዚህ ትፈልጋላችሁ? ዘመናችሁ በሙሉ ያለ ፍርሃት በቅድስና በጽድቅ እንድናገለግል ጌታ ይመስገን። የዳንበት እውቀት ሲገባ ውጤቱ ይሄ ነው። ጌታ ይመስገን። ስለዚህ ይህን ትምህርት የተማርን ይህን ትምህርት እየቀጠልን ይህን ትምህርት ስንጨርስ የሚሆነው ነገር አንዱ ነገር ይሄ ነው። ጌታ ይመስገን። ፍርሃት ከኛ ይወጣል። ድፍረት፣ መመካት፣ በጌታ የምንመካበት ነገር እየጨመረ ይሄዳል። ክብር ለኢየሱስ ይሁን። ለዚህ ነው እግሮቻቸውን በሰላም ያቀናናል ማለት በሄድንበት ቦታ ሁሉ ኑሯችሁ ሁሉ የምን ይሆናል? የሰላም ነው፣ የረብሻ አይሆንም። ጌታ ይመስገን። ክብር ለኢየሱስ ይሁን። ስለዚህ አስፈላጊ ትምህርት ነው። ኦኬ። ለነገሩ መጽሐፍ ቅዱስ ስለ መዳን የሚናገራቸው ነገሮች በጣም ብዙ ነገሮች አሉ እና ብዙ ሰዎች አስተማሪዎችም ይሁኑ ተማሪዎች ማንም ሰው ብዙ እንትን አለ፣ ጥያቄ አለ፣ ችግር አለ፣ ብዙ ጥያቄ የሚመስሉ ነገሮች አሉ መጽሐፍ ቅዱስ ስለ መዳን ሲነሳ ማለት ነው አይደል? እናነሳቸዋለን እነሱ ሁሉ በየተራ። ግን አንድ ነገር በጣም የምናምነው ነገር የእግዚአብሔር ቃል እርስ በርሱ ምን አይሆንም? አይጋጭም። የእግዚአብሔር ቃል ስህተት አለበት? ስህተት የለበትም። ስለዚህ ስህተት ካለ የሚኖረው የት ነው? እኛ ጋር። እኛ የተረዳንበት እኛ የምናስተምርበት መንገድ ነው ስህተት የሚሆነው እንጂ የእግዚአብሔር ቃል ምን አይሆንም? ስህተት የለም። ስለዚህ ወደ ቃሉ መተን የእግዚአብሔር ቃል የሚለውን ነገር ነው የምናጠናው ማለት ነው። ጌታ ይመስገን። ምክንያቱም ከዚህ በፊት ነግራችኋለሁ። ራዕይ መጽሐፍ ስናጠና አንድ በጣም ገዢ የሆነ ቃል አለ። ገዢ የሆነ ሀሳብና ቃል አለ። በመጀመሪያ ደረጃ በነገሮች ሁሉ ላይ በሚሆነው ነገር ሁሉ ላይ ሙሉ ስልጣን ያለው የእግዚአብሔር ቃል ነው። ይሄን ታውቃላችሁ። የእግዚአብሔር ቃል የሁሉ ነገር ምንድን ነው? ባለስልጣን ነው። አንደኛ። ሁለተኛ ጢሞቴዎስ ላይ ጳውሎስ የተናገረው ነገር ከዚህ በፊት ተነጋግረንበታል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ ምን ይላል? ለጢሞቴዎስ ጳውሎስ የናገረው ነገር የእውነትን ቃል አይደለም፣ የእውነትን ቃል በቅንነት አይደል? የእውነትን ቃል በቅንነት የሚያስተምር ብሎ ይናገረዋል። እና ሁለተኛው ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ እዛ ጋር የእውነትን ቃል በቅንነት የሚያስተምር ወይም የሚናገር የሚለው ሐሳብ በአዲሱ ትርጉም በትክክል የሚያስተምር ነው። በእንግሊዘኛው ደግሞ rightly dividing the word of truth ነው። ምን ማለት ነው? በሌላ አነጋገር በትክክል ነገሩን ከፍለን ካላየነው ከደበላለቅነው ኮንፊውዥን ውስጥ ነው የምንገባው ማለት ነው። እግዚአብሔር ይመስገን። ስለዚህ ነገሮቹ እንደተጻፉበት ሁኔታ ከፍለን ካየናቸው በጣም አሁን ስለ መዳንና ስለ ፍርድ ስንማር ችግሩ ይሄ ነው። አንደኛ ስለ መዳን የሚናገሩትን ነገሮች ከፍለን ካላየናቸው ጣጣ ውስጥ ነው የምንገባው። ጌታ ይመስገን። አሁን ለምሳሌ የዳን ነው እሷም እንደዘመረችው አይደል? ኢየሱስ ክርስቶስን በማመን አይደለም የዘላለም ሕይወት ያገኘነው። ለመዳን የሰራነው ነገር አለ? የሚጠበቅብን ነገር አለ? የለም። ኢየሱስ በሰራው አምነን ሆነን ዳንን። ጌታ ይመስገን። ስለዚህ መዳን የእግዚአብሔር ስጦታ ነው።
ኤፌሶን ላይ እንደሚናገረው ጸጋው በእምነት ምን አድርጓቸዋል? አድኖቷል። የእግዚአብሔር ምንድን ነው? ስጦታ ነው እንጂ በስራ አይደለም። የሚመካ ማንም እንዳይመካ ይላል። ኦኬ። ጳውሎስ ደግሞ ሄደና ፊልጵስዩስ ላይ እኔ በእናንተ መካከል ከእናንተ ስርቅ አለ። ስለዚህ መዳናችሁን አለ በፍርሃትና በመንቀጥቀጥ ፈጽሙ አይደል? ምናችሁ መዳን የትኛው መዳን? ኦኬ፣ የትኛው መዳን? ስለዚህ መጽሐፍ ቅዱስ መዳን ብሎ የሚናገራቸው ብዙ ሀሳቦች አሉና እነሱን እየለየን ዛሬ አይደለም እያወጣን እንማራለን። ግን ላሳያችሁ የፈለኩት ምንድነው ከደባለቅነው ችግር ውስጥ ነው የምንገባው። ስለ ፍርድም የሚናገረውን ነገር ማያምኑ ሰዎች ላይ የሚደረግ ፍርድ አለ። በሚያምኑ ሰዎች ላይ የሚደረግ እግዚአብሔር የሚያደርገው ተግሳጽ፣ ቅጣት፣ ፍርድም አለ ማለት በክርስቶስ ፍርድ በፊት እናደርጋለን፣ እንቆማለን። ስለዚህ ስንለየው ነገሩ የጣራ ይሆናል ማለት ነው። ጌታ ይመስገን። ስለዚህ ወደፊት እንደዛ እያየን እንመጣለን ማለት ነው። እና ዛሬ የምናየው ክፍል ምንድነው? የጀመረው ትምህርት ምንድነው? መዳናችን ምንድነው አልኳችሁ? እርግጠኛ ነው። ደህንነታችን ምንድነው? አስተማማኝ ድናችኋል አይደል? እና መዳናችን ምን ያህል አስተማማኝ እንደሆነ ከእግዚአብሔር ቃል እያነሳን እናያለን ማለት ነው። ምክንያቱም ያው ዛሬ ይህ ጥያቄ ምንድነው የሚመልስልን? ዛሬ ድነናል አይደል? ዛሬ ድነናል። ነገ ምንድነው የሚሆነው? ነገ ምንድነው የሚሆነው? አያችሁ፣ እዛ ላይ እርግጠኛ እንድንሆን ጌታ ይመስገን። ስለ ባንክ የነገርኳችሁ ምሳሌ ትዝ ይላችኋል። ስለ ባንክ ውስጥ ገንዘብ ስታስቀምጡ ያው አላችሁ፣ እርግጠኛ ናችሁ። ባንክ ውስጥ ገንዘብ እንዳላችሁ በጣም እርግጠኛ ናችሁ። 100 ብር የሚሆን 100 ሚሊዮን እንደየደረጃችን አለን ባንክ ውስጥ እና ማንም ሰው ይጠይቃችሁ በጣም እርግጠኛ የምትሆኑበት ነገር ምንድን ነው? ብር በባንካችሁ እንዳለ እርግጠኛ ናችሁ። ከአንድ ዓመት በኋላ ግን ባንኩ ቢከስር ማለት ነው፣ ባንኩ ቢከስር ለእናንተ ይመጣላችሁ አንድ ደብዳቤ ነው። ውድ ደንበኛችን ባጋጠመን በዚህ ምክንያት ፋይናንስ ክሪዝ ምክንያት ከስረናል እና ሶሪ በቃ ስለዚህ ሀብታም የነበርኩ ሰው በአንዴ ምን ትሆናለህ? መንገድ ላይ ትቀመጣለህ ማለት ነው። ኦኬ። ስለዚህ የኛ መዳን ግን እንደዛ ማለት እግዚአብሔር የሰራው ስራ ምን አይነት ስራ ነው የሰራው? ስለ ደህንነታችን የሰራው ስራ ምን አይነት ነው? እሱን ተራ በተራ እናያለን ማለት ነው። ምን ያህል አስተማማኝ እንደሆነ በመጀመሪያ ደረጃ ደህንነታችንን አስተማማኝ የሚያደርገው ነገር ምንድነው ካላችሁት ደህንነት በራሱ ማለት ነው። ደህንነት በራሱ በእግዚአብሔር አነሳሽነት የሆነ ነው። ጌታ ይመስገን። ስለዚህ ደህንነትን እኛ ፈልገን አይደል ሰላማዊ ሰልፍ ወጥተን ወይም ጠይቀን አይደለም የመጣው ነው እንዴ? ያሰባለ ያመለከታል እግዚአብሔር ደህንነት ወደኛ እንዲያመጣ የለም። ደህንነትን ያደረገው እግዚአብሔር በራሱ ምንድነው? አነሳሽነት። ሐዋርያት ምን አላቸው? ዮሐንስ 15 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁም። አሁን ይመስለናል እኛ ቀላል ይመስለናል ስለዳንን እንደው የሆነ ፍላጎት ስለነበረን ወይ ደግሞ በክርስቲያን ቤተሰብ ስላደግን ወይ ደግሞ ከክርስቲያን ማህበረሰብ አይደለም። ኤፌሶን 1 ምዕራፍ 4 እና 5 ተመልከቱ እንደዚህ። ኤፌሶን ምዕራፍ 1 ቁጥር 4 እና 5 ምን ይላል? ዓለም ሳይፈጠር አይደል? ዓለም ሳይፈጠር ማለት መቼ ነው? ወደ ጀርመን ሳንመጣ ነው ማለት ነው። አንዳንዶች እንደዛ እንዳይመስላችሁ ይሄ ነው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱም እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ምን አደረገን? ወሰነ። ጌታ ይመስገን። ስለዚህ እግዚአብሔር ገና ዓለም ሳይፈጠር ምንም ነገር ወደ እኛ ነጭሩ ጥቁር ኢትዮጵያ እንወለድ ኡጋንዳ እንወለድ ሳይታወቅ ማለት ነው። እግዚአብሔር ይመስገን። እግዚአብሔር ምን ወሰነ? በኢየሱስ ክርስቶስ አይደለም ያለ ነቀፋ ያለ ነውር እንድንሆን በክርስቶስ ምን አደረገን? መረጠን። በበጎ ፈቃዱ ደግሞ እንደወደደ በሱ ፈቃድ እንደወደደ የእግዚአብሔር ልጆች እንድንሆን ምን አደረገን? አስቀድሞ ወሰነ። ጌታ ይመስገን። ስለዚህ አንዳንድ ጊዜ እኛ ጋር የሆነ ነገር ስላለ እግዚአብሔርን የማረክ ነው እግዚአብሔር ጋር የመጣን እንዳይመስለን። እግዚአብሔር ነገሩን የዘጋው መቼ ነው? ሳንወለድ ሳንመጣ ዓለም ሳይፈጠር በፊት እግዚአብሔር ነገሩን አድርጎታል። ሰዎችን ለማዳን እግዚአብሔር ፕላን አድርጓል። እግዚአብሔር ይመስገን። ስለዚህ እግዚአብሔር አስቀድሞ ፈቃዴ ነው ብሎ ያሰበው ነገር የሆነ ሰዓት ተነስቶ ብሎ የሚቀይረው ነገር አለ። እግዚአብሔር ይመስገን። እግዚአብሔር ያደረገው ነገር ለዘላለም ምን ያደርጋል? የጸና ነው እና የሆነ ቀን ተነስቶ
አይ እኔ እንኳን አሁን እነዚህ ሰዎች አላማሩኝም የሚያደርጉት ነገር ብሎ ይሄን ሐሳብ ይሄን ፕሮግራም እግዚአብሔር አይሰርዘውም። እግዚአብሔር ይመስገን። ምክንያቱም እግዚአብሔር እኛን አይቶ የጀመረው ነገር ስላይደለ እኛን አይቶ የሚያቆመው ነገር እንዳይደለ መጽሐፍ ቅዱስ ይናገራል። ሁለተኛ ጢሞቴዎስ 1:9 ተመልከቱ። ዛሬ እኔ አልለመድኩም ብዙ፣ ግን የእግዚአብሔርን ቃል ብዙ እናነባለን ዛሬ። ሁለተኛ ጢሞቴዎስ ምዕራፍ 1:9 እንደዚህ ይላል፣ ያዳነን ምን ያደረገን? ያዳነን በቅዱስም አጠራር የጠራን ማን ነው? እግዚአብሔር ነው። ጌታ ይመስገን። ይህም አለ፣ አሁን ስሙ፣ ያዳነን በቅዱስ አጠራር የጠራን እግዚአብሔር አለ። ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህ ጸጋ ከዘላለም በፊት ምን አደረገን? ተሰጠን። እግዚአብሔር ይመስገን። ስለዚህ እግዚአብሔር እኛን ያዳንበት መዳን፣ የዳንበት መዳን የኛ ስራ ታይቶ አይደለም። እንደሱ ጸጋና ምንድነው መጠን እግዚአብሔር እንደጠራን እንዳዳነን መጽሐፍ ቅዱስ ይነግረናል። ስለዚህ ማዳን፣ እኛ የዳንበት መዳን የእግዚአብሔር ምንድነው? በጎ ፈቃድ። ጌታ ይመስገን። አንዳንዴ ምን ይባላል? ሳይጠሩት አቤት የሚባል ነገር አለ አይደል? ሳይጠሩት አቤት የሚባል ነገር አለ አይደል? እኛ ጌታን አምነን መዳናችን ሳይጠሩ አቤት እንደማባል አይደለም። ምክንያቱም ሰዎች ሁሉ ሊድኑ በሚወድ አይደለም በእግዚአብሔር ፊት ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ሰዎች ሁሉ እንዲያድኑ ይፈልጋል፣ እንዲድኑ ይፈልጋል። ስለዚህ የመዳንን ፕላን አስቀድሞ አዘጋጅቷል። ስለዚህ ይህንን ፕላን የእግዚአብሔርን በጎ ፍቃድ ኢየሱስን አምነን ስንቀላቀል እርግጠኝነቱ ምንድነው? በቃ የእግዚአብሔር ሐሳብ ስለሆነ የእግዚአብሔር በጎ ፍቃድ ስለሆነ የሚቀየር የሚለወጥ ነገር እንዳይደለ እንረዳለን ማለት ነው። እግዚአብሔር ይመስገን። ስለዚህ ሰማይና ምድር ሊናወጥ ይችላል። ሰማይና ምድር ቢናወጥ የእግዚአብሔር ፈቃድ ግን አይሆንም። ስጋት ገብቷችሁ የሚያውቅ ከሆነ ማለት ነው። ስጋት ገብቷችሁ የሚያውቅ ከሆነ ያዳንን እግዚአብሔር እኛን አይተዋል። በራሱ ሐሳብ፣ በራሱ ምክር፣ በራሱ ጸጋ መጠን እግዚአብሔር እንዳዳነን መጽሐፍ ቅዱስ ይናገራል። እግዚአብሔር ይመስገን። ስለዚህ የጠራና ያጸደቀን ራሱ እግዚአብሔር ነው። እግዚአብሔር የመረጣቸው ሮሜ 8 እንደሚናገር የመረጣቸውን አደረገ ይላል፣ አጸደቃቸው። ያጸደቃቸው ደግሞ እነዚህ ማድረጋቸው አከበራቸው። ጌታ ይመስገን። የማዳንን እቅድ ያዘጋጀው ማን ነው? እግዚአብሔር። ስለዚህ እግዚአብሔር እቅዱን ሊፈጽም ይችላል አይችልም? ይቸግረዋል? አይቸግረውም? አይቸግረውም። እግዚአብሔር ይመስገን። ስለዚህ እግዚአብሔር እቅዱን የመጨረስ የመፈጸም ችሎታም አቅምም ያለው እግዚአብሔር ነው። ስለዚህ የእግዚአብሔር ሐሳብ ዘላለማዊ እንደሆነ እንረዳለን ማለት ነው። ጌታ ይመስገን። ስለዚህ የመጀመሪያው ደህንነታችን ዋስትና ያለው ለምንድን ነው ስንል መነሻው ላይ አይደለም። መነሻው ማለት እግዚአብሔር። ጌታ ይመስገን። እኔ አምኜ የገባሁ እንጂ ጸጋው ስራውንም ያመጣው ማለት ነው እግዚአብሔር። ጌታ ይመስገን። ሁለተኛው ደህንነታችን በጣም አስተማማኝ የሚያደርገው ነገር ምንድን ነው ካልን የእግዚአብሔር ፍቅርና ጸጋ ዘላለማዊ። እግዚአብሔር ይመስገን። የእግዚአብሔር ፍቅር ምንድን ነው? ዘላለማዊ ነው። የእግዚአብሔር ፍቅርና ጸጋ ዘላለማዊ ነው። እግዚአብሔር ይመስገን። አንደኛ ዮሐንስ 4:10 ተመልከቱ። አንደኛ ዮሐንስ ምዕራፍ 4:10 ፍቅርም እንደዚህ ነው፣ እግዚአብሔር ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደ ስለ ኃጢአታችን ማስተሰሪያ ይሆን ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ይሄ መጽሐፍ የሚለው እኛ እግዚአብሔርን እንደወደድነው አይደለም። ትስማማላችሁ? ወደነው አይደለም እንዲመጣ ነው። ኧረ ተው እኛስ ምናምን ይሄ እንቶሽ ያደርጋል። እውነተኛ ወደነው አይደለም የመጣ ነው። የሚገርማችሁ እርሱ ስለወደደን ነው። እኛም ያደርገው የወደደን ነው። እሱ አስቀድሞ ስለወደደን ነው እንጂ አንዳንዴ እኛ ወደነው የመጣ ነው ይመስላል። አይደለም፣ እግዚአብሔር ነው የወደደን። ስለወደደን ምህረት አደረገልን፣ በሆነ መንገድ አገኘን። በቃ እግዚአብሔር ይመስገን። ስለዚህ እርሱ ስለወደደን ስለጠራ ነው። እና እግዚአብሔር የጠራበት ጥሪ፣ እግዚአብሔር የወደደበት ፍቅር ዘላለማዊ ነው። እግዚአብሔር ይመስገን። ለእስራኤል ሕዝብ አላቸው በዘላለም ፍቅር አድርጌሻለሁ፣ ወድጄሻለሁ፣ ስለዚህ በቸርነቴ ላልኩሽ ሳልኩሽ። ይገርማችኋል፣ እኛ እንለዋወጣለን። ኦኬ፣ ምናልባት ዛሬ ሊወዳችሁ
ሁሌ ነው የምወዳችሁ ጌታ ይመስገን። ግን ሰው ይለዋወጣል አይለዋወጥም? በሆነ ምክንያት ሰው ከፍና ዝቅ ይላል። እንደ ሙሉ ነው። አንዳንዴ ሙሉ ሰው ጥሩ ሲሆን ለእናንተ ጥሩ ነገር ሊኖር ይችላል። አንዳንዴ ሙሉ የተበላሸ ከሆነ ደግሞ ጥሩ ነገር ላይኖር ይችላል። ስለዚህ እግዚአብሔር እንደሱ አይደለም፣ ሙሉ የለውም እግዚአብሔር ጌታ ይመስገን። ስለዚህ እግዚአብሔር የወደደን በዘላለም ምንድን ነው? ይሄን ሲገባል በዘላለም ፍቅርና በዘላለም ጸጋ ነው የወደደን። እግዚአብሔር እኔን አይቶ የማደርግለትን ነገር አይቶ ፈገግ አለ። እኔ የማደርገውን የማጠፋውን አይቶ ኮስተር አለ። ምክንያቱም በመጀመሪያም ሲወደኝ እኔ ምን ሆኜ ነው? ጠላቱ ሳለሁ ኃጢአተኛ ሳለሁ አይደለም ሙት ሳለሁ እግዚአብሔር የወደደኝ። ስለዚህ ከኔ ምንድን ነው የሚጠብቀው? እኔን ለመውደድ እግዚአብሔር እኔን እሱ አትራክት ለማድረግ የምችልበት ምንም መንገድ የለም ይመስለናል። እኛ የሆነ ነገር ስናደርግ እግዚአብሔር ደስ ይላል። እሱ እኔ እንደዛ ደስ ይላል። አቻችሁ ስለሆነ ነገር ስታደርጉ ደስ ይለኛል፣ ሳታደርጉ ደስ ይለኛል። ነገሩ ሰው ነው እንደዛ የሚለው። እግዚአብሔር እንደዛ ነው። ፍቅሩ ምንድነው? አይቀየርም። ትዝ ይላችኋል ዮሐንስ 13 ላይ በሚሄድበት ጊዜ እንደሚሄድ አውቋል አይደለም? ወገኖቹ እዚህ ዓለም ያሉት ወገኖቹ እስከ መቼ ወደዳቸው? እስከ መጨረሻ። ምን ማለት ነው እስከ መጨረሻ? እንደዚህ አይነት መዝሙር ማለት አይደል? ጌታ ሲወድ ጌታ ማን መዝሙር አለና ምን ማለት ነው እስከ መጨረሻ ሲባል መጨረሻው በእነሱ ህይወት ማየት ትችላላችሁ። እና እዛ እያያቸው የወደዳቸውን ሰዎች ስትዋያቸው ምን እንደሚያደርጉ ያውቃል አያውቅም? ያውቃል። ጴጥሮስ ነገረው እኮ ዶሮ ሳይጮህ ስንት ጊዜ ትክደኛለህ? 3 ጊዜ ትክደኛለህ። ያልነገረው ምንድነው? በገረድ ፊት እንደሚክደው ነው ያልነገረው እንጂ እንደሚክደው ነግሮታል። ስለዚህ በገረዱ ፊት እንደሚክደው ያውቃል። በኋላም ደቀ መዛሙርቶቹ በሙሉ ይዞ ጌታ 3 ዓመት የለፋበትን ስራ ገልብጦ አሳላጥብ ይላሉ አላቸው አይደል? መጀመሪያ ከሶሎ ታቀንዳል የተባለው ጌታ 3 ዓመት የሰራበትን ስራ አፍርሶ እሱ ሌላ ነገር ሲጀምር ታያላችሁ። እዛ ቦታ ላይ ጌታ ያውቃል አቅም በቃ እስከዚህ ድረስ እያወቀ ድካም እንዳለባቸው ጌታ ምን አደረጋቸው? ወደዳቸው። ምክንያቱም እሱ መለኮት ነው፣ እግዚአብሔር ይመስገን። ስለዚህ ሲያገኘውም የጠየቀው መጀመሪያ ምንድን ነው ያለው? አንተ እንደዚህ ለአንተ ሞታለሁ ብለህ ቃል ገብተሃል ነበር ምን ያለው? እኔ ሌሎቹ ሁሉ ቢለዩ እኔ ስለአንተ ሞታለሁ ብለህ ቃል ገብተሃል ነበር? ለምንድን ነው እንደዚህ ያልከው አለው? አላለው። እሱ ሰው አይደለም፣ እግዚአብሔር ይመስገን። ያለው ምንድን ነው? ወደኛል። ዛሬም ጥያቄ ነው። የሚገርማችሁ ሁሌ ጌታ የሚጠይቀው ሰዎችን እንደ ሰው አይቀጠቅጥም። በቃ ስትመጣ የሚጠይቅ ጥያቄ አንድ ጥያቄ ነው። ትወደኛለህ? ከወደድከኝ ጎአይ ቀጥል ነው። እግዚአብሔር ይመስገን። ስለዚህ የጌታ ፍቅር የሆነ ነገር ላይ የተመሰረተ አይደለም። አንኮንዲሽናል የሆነ እኛን እያየ እግዚአብሔር አይወደድም፣ እኛን እያየ እግዚአብሔር አይጠላም። በልጁ እግዚአብሔር ምን አድርጎናል? ወደደን። እግዚአብሔር ይመስገን። ስለዚህ እግዚአብሔር እኛን የወደደበት ነገር ክራይቴሪያው ሌላ ነገር አለ፣ ልጁ ነው። ጌታ ይመስገን። ስለዚህ ልጁ እስካለ ድረስ እግዚአብሔር ፍቅር ለኛ ዘላለማዊ ነው። ክብር ለኢየሱስ ይሁን። ስለዚህ ጌታ የወደደን እስከ መቼ ነው? ስንደክም ይወደዳል። ሁሌ ነው የወደደን ጌታ። ያ ቢሆን ኖሮ ዛሬ አንዳችን እዚህ ቤት አንቀመጥም ነበር አይደል? ስለዚህ ነው ጳውሎስ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል። ስለዚህ ከእግዚአብሔር ፍቅር የሚለየን ምንም ነገር የለም ያለው የጌታ ፍቅር ምን ስላደረገው ስለገባው ጌታ ይመስገን። ስለዚህ ደህንነታችን አስተማማኝ የሚሆነው ለምንድን ነው? የእግዚአብሔር ፍቅር ስለማይለወጥ ዘላለማዊ ስለሆነ። ስንወድቅ እንነሳለን። ጌታ ይመስገን አይደል? ምህረት እያደረገልን እየደገፈን የምንኖር ሰዎች ነው እንጂ የሆኑ መልአኮች አይደል? ህይወታችንን ምስክርነት ነው። እግዚአብሔር ይመስገን። ስለዚህ ጌታ የወደደን በዘላለማዊ ፍቅሩ ስለሆነ ደህንነታችንን አስተማማኝ የሚያደርገው ማንም የማይነካው በዛ ምክንያት ነው። ሶስተኛ ደህንነታችንን አስተማማኝ የሚያደርገው ነገር ምንድን ነው ካልን የእግዚአብሔር ጽድቅ ነው። እግዚአብሔር ጻድቅ አምላክ ነው። ጌታ ይመስገን። ደህንነታችን የጸናው በእግዚአብሔር ጽድቅ ጭምር ነው። መዝሙር 89 ቁጥር 14 ምን ይላል? የዙፋን መሰረት ጽድቅና ፍርድ ነው፣ ምህረትና እውነት በፊትም ያደርጋሉ ይሄዳሉ። እግዚአብሔር ይመስገን። አያችሁ የእግዚአብሔር ዙፋን ይነቀነቃል አይነቀነቅም? ማንም ያነቀነቅም አይነቀነቅም ዙፋን የሚል መዝሙር አለ አይደል? የእግዚአብሔር ዙፋን ማንም ሰው ምን ያደርገው አይነቀነቅም። እግዚአብሔር ይመስገን። እግዚአብሔር ሁሌ በዙፋን ላይ ነው።
እውነት ማለት ግን ይገርማቸዋል። የእግዚአብሔር ዙፋን የማይነቃነቀው አንዱ ለምንድን ነው? መሰረቱ ምን ስለሆነ? ጽድቅ ስለሆነ። ጌታ ይመስገን። ስለዚህ እግዚአብሔር እኛን ያጸደቀበት መንገድ በተሳሳተ መንገድ አይደለም። በጽድቅ በቀጥተኛና በትክክለኛ በሆነ መንገድ ነው እግዚአብሔር እኛን ያዳነው። ክብር ለኢየሱስ ይሁን እንጂ በሆነ ባልተገባ መንገድ ሸውዶ ምናምን አይደለም ይላል ነው። ሸውደን አይደለም የገባነው። ስለኛ ዋጋ ተከፍሎ አይደለም። በደላችንን በማን ላይ ነው? መክፈል ያለብንን ነገር በልጁ ላይ አስቀምጦ ኢየሱስ ክርስቶስ ኃጢአት ያላወቀው እርሱ አይደለም። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱ ስለኛ ምን አደረገው? ኃጢአት አደረገው። ጌታ ይመስገን። ስለዚህ እኛ ያለብንን በደልና ኃጢአት በማን ላይ አኖረ? በልጁ ላይ አኖረ። ልጁ ስለኛ ዋጋ ስለከፈለ ገብቷችኋል? በሱ በተከፈለ ዋጋ በትክክለኛ ጽድቅ በሆነ መንገድ ደህንነታችን ተቀበለ። ስለዚህ ሸውደን የገባን ሰዎች አይደለም ማለት ነው። ጌታ ይመስገን። ክብር ለኢየሱስ ይሁን። ስለዚህ ሮሜ 3:26 ሲናገር ምን ይላል? ሮሜ 3:26 ላይ ሲናገር ምን ይላል? ራሱን ጽድቅ እንዲሆን እግዚአብሔር ማለት ነው። እግዚአብሔር ጻድቅ እንዲሆን ምክንያቱም ብሎ ማጽደቅ ስለማይችል እኛ መማር ስለማይችል በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። እግዚአብሔር ይመስገን። አያችሁ፣ አሁን በዚህ ዘመን እግዚአብሔር ጽድቁን ያሳየው እንዴት ነው ስትሉት ኢየሱስ ክርስቶስ ስጋ ለብሶ መጥቶ የኛን ነገር እሱ ተሸክሞ ስለኛ ሞቶ ማለት ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር የኛን ዋጋ ከፍሎ በተከፈለ ዋጋ በክርስቶስ ኢየሱስ ጽድቅ ተቆጥሮልን ምን አግኝተናል? ስለዚህ እግዚአብሔር ጽድቁን ያሳየው በክርስቶስ ኢየሱስ በገለጠው ነገር እንደሆነ እንመለከታለን። ጌታ ይመስገን። ስለዚህ እግዚአብሔር በክርስቶስ ዕዳችንን ከፍሎ አይደል? እንደገና ባይዘው በዚህ እናምናለን። እግዚአብሔር ዕዳችንን ከፍሎ አልከፈለም። በማን አያችሁ? እግዚአብሔር ዕዳችንን በክርስቶስ ከፍሎ ማለት ነው። እንደገና ስለ ዕዳችን ተጠያቂ አያደርገንም። ኦልሬዲ ምን ሆኗል? ተከፍሏል። እግዚአብሔር ይመስገን ተከፍሏል። ያልተከፈለ ዕዳ የለም። አንዳንድ የሚመስለን ጌታ ኢየሱስ ክርስቶስ የሆነው ነገር ብቻ አይደል? የሆነው ነገር እንዳልከፈለው ነው የሚመስለን። አይደለም። ዕዳ በሙሉ በክርስቶስ ምን ሆኗል? ተከፍሏል። እንኳን እግዚአብሔር የሰው ዳኛም ይሄን አያደርግም። ዕዳ አንዴ ካስከፈለ በኋላ መልሶ ያስከፍላል ዳኛ ይላል። የሰው ዳኛም እንዲህ አያደርግም። እግዚአብሔር ይመስገን። ስለዚህ የዳነው ዝም ብሎ አይደለም። የእግዚአብሔር ጽድቅ ተገልጦ ነው። እግዚአብሔር ይመስገን። በክርስቶስ ኢየሱስ የእግዚአብሔር ጽድቅ ተገልጦ ነው እና የእኛን ደህንነት ጥያቄ ውስጥ ከማስገባት ይልቅ የእግዚአብሔርን ዙፋን መነቅነቅ ይቀላል። ምክንያቱም እግዚአብሔር በኢየሱስ ክርስቶስ የሰራው ስራ የታመነና የተረጋገጠ ትክክለኛ የሆነን ስራ ነው እግዚአብሔር በክርስቶስ ኢየሱስ የሰራው። ስለዚህ ልቤን ደፍሬ የምናገረው ነገር ለምንድን ነው? ሸውጄ የገባው ሰው ነው። ዋጋ ተከፍሎልኝ እግዚአብሔር ስለኔ የሚጠይቀው ነገር ተከፍሎ የመጣው ሰው ነው። ስለዚህ ደህንነቴ ምንድነው? ጽኑና አስተማማኝ በጽኑ መሰረት ላይ የተመሰረተ እንደሆነ እንመለከታለን። ግልጽ ነው አይደል? ጌታ ይመስገን። ስለዚህ ዝም ብለን አይደለም ስለ ደህንነት የምናወራው። ደህናናል ስንል የዳንበት ነገር እግዚአብሔር በክርስቶስ የሰራው ነገር ትልቅና አስገራሚ ነገር እንደሆነ እንመለከታለን። ጌታ ይመስገን። ሌላው ደህንነታችንን አስተማማኝ የሚያደርገው ነገር ምንድን ነው ካለ የእግዚአብሔር ልጆች መሆናችን አይደል? ጌታ አራተኛው ነው የሆነው። ልክ ነው። አራተኛው የእግዚአብሔር ልጆች መሆናችን። ምክንያቱም ባለፈው መጀመሪያ ላይ ነግሬያችኋለሁ። በመዳናችን ያገኘነው ትልቁ ነገር ምንድነው አልኳችሁ? የእግዚአብሔር ምንድነው? ልጅነት ነው። እግዚአብሔር ይመስገን። ሰዎች ይሄን ነገር ለማሳነስ ብዙ ያው እንዳልኳችሁ ማዕረግ ምናምን ስለሚወድ ሰው ገብቷቸዋል። የእግዚአብሔር ልጅ ከምትለው የእግዚአብሔር ሰው ብትለው ይመቸዋል። ልክ ነኝ አይደል? እስቲ አንድ ጥያቄ ልጠይቃችሁ። አዲስ ኪዳን ውስጥ ብሉይን ተውት፣ አዲስ ኪዳን ውስጥ የእግዚአብሔር ሰው የሚል ጥቅስ የእግዚአብሔር ሰው ተብሎ የተቀመጠ ጥቅስ ትዝ የሚላችሁ ምስል ገቡ አለ? ሁለት ናቸው። ይሄላ አለ። ግን እስቲ የምታስታውሱ ምንድነው የእግዚአብሔር ሰው? አዎ የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን አይደል? ይሄ እግዚአብሔር መንፈስ ያለበት መጽሐፍ ተጽፏል አይደል? ለማን ማሱ የእግዚአብሔር ሰው ምን እንዲሆን አይደል? ፍጹምና ለበጎ ስራ ምን ይሆን? አሁን እዚህ ጋር የተጠቀሰው የእግዚአብሔር ሰው ማለት ነው። ፓስተር ነው? ሽማግሌው ነው? ሁላችንም ነው የእግዚአብሔር ሰው። ታዲያ ለምንድን ነው ጥላችሁ አንዱ ብቻ የእግዚአብሔር ሰው ያላችሁ ሌላው የእግዚአብሔር ሰው ማለት ነው ከጠራችሁ ማለት ነው? ግን ሰው የሚጠቀመው ሞቲቭ እሱ አይደለም። ክላስ መፍጠር፣ ትንሽ ከፍ ማድረግ ይፈልጋል፣ ማዕረግ ይፈልጋል ሰው። ገብቶቻል? ስለዚህ
ሌላኛውም ላይ የእግዚአብሔር ሰው ብሎ የሚጠቅሰው ኮመን ለጋራ ነው እንጂ የእግዚአብሔር ሰው የሚባል ነገር አዲስ ኪዳን ውስጥ ነው። ማለት ትልቁ ነገር ምንድን ነው? ልጅነት ነው። የእግዚአብሔር ልጅ ነው የሆነው። እግዚአብሔር ይመስገን። ልጅ ስትሆን ወራሽ ነው። ከልጅ የበለጠ ማዕረግ ምንም ነገር የለም። እግዚአብሔር ይመስገን። ስለዚህ በዳንን ጊዜ እግዚአብሔር የሆነ ነገር አይደለም የሰጠን። ያደረገ ምንድን ነው? ልጆች። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ምክንያቱም ህይወትን አግኝተን ከእሱ አይደለም የተወለድነው? ከላይ በመጣ መንፈስ ቅዱስ በመንፈሳችን ወርዶ የእግዚአብሔር መንፈስ የእግዚአብሔር ህይወት ውስጣችን አስገብቶ የእግዚአብሔር ልጆች ሆኑ። ለዚህ ነው ከእግዚአብሔር ተወለዱ እንጂ ከስጋና ከደም ነው አልተወለዱም። ስለዚህ የተወለድነው ከማን ነው? ከእግዚአብሔር ነው። ጌታ ነው። ስለዚህ የማን ልጆች ነው? ታምናላችሁ? ግን የእግዚአብሔር ልጆች መሆናችሁ ታምናላችሁ? በትክክል ውስጣችሁ ያምናል። በእውነት የእግዚአብሔር ልጆች ነው። የእግዚአብሔር ልጅነትን ያገኘው ተወልደን። ኦኬ፣ ጌታ ይመስገን። ስለዚህ አሁን አንድ አባት ማለት ነው ስሙ ለልጁ የሆነ ነገር ቢገዛለት የሆነ ነገር ቢገዛለት ሊቀማው ይችላል አይችልም? ሊቀማው ይችላል። ሊቀማው የማይችለው ምንድን ነው? ከእሱ የተወለደበትን ህይወት ምን ሊያደርግ አይችልም? ሊቀማው አይችልም። ምን ማለት ነው? በሌላ አነጋገር የእኛ ህይወት በብዙ ድካም፣ በብዙ ፈተና፣ በብዙ እረፍት ያልፋል አይደል? ያልፋል። ወድቀንም እንነሳለን ምናምን። ኦኬ። እና ልጅነታችንን ይቀይረዋል? አይቀይረውም። ምክንያቱም እኛ በስጋ ያሉ ልጆቻችን ያጠፋሉ አያጠፉም? ይደክማሉ አይደክሙም? ግን ከነሱ ጋር የምንሄድበት መንገድ ይለያያል። ሲያጠፉ እሱ የሚቀጥለው ሳምንት አስተምራችኋለሁ። ኦኬ፣ ስለሚያጠፉ ልጆች ማለት ነው። እና ከልጆቻችን ጋር ጌን የምናደርግበት የራሱ የሆነ መንገድ አለ። ግን ልጅ ሁሉ ጊዜ ምንድን ነው? ጌታ ይመስገን። ልጅ የሚያደርገው የእሱ ጸባይ አይደለም። ከኔ ተወልዷል፣ የኔን ህይወት ተካፍሏል፣ ልጄ ነው። እግዚአብሔር ይመስገን። ስለዚህ ምንድን ነው ልላችሁ የፈለኩት? እግዚአብሔር በክርስቶስ ኢየሱስ ሲያድነን ሲሰጥ የሰጠን ደህንነት ልጆች ሲያደርገን በቃ አንዱ አስተማማኝ ነገሩ የእግዚአብሔር ልጅነታችን። የእግዚአብሔር ልጅ ከምንም ነገር በላይ ትልቅ ስጦታ ነው። እግዚአብሔር ይመስገን። እናጠፋለን፣ አናጠፋም? እናጠፋለን። ለምንድን ነው እናጠፋለን? ስናጠፋ እግዚአብሔር የሚያደርገው ነገር አለ። ግን ከጌታ ይመስገን ትልቁ ነገር የእግዚአብሔር ምንድን ነው? ልጆች ነው። እና ከዚህ የበለጠ ጋራንቲ ምን አለ? ከዚህ የበለጠ የእግዚአብሔር ልጅ ከመሆን የበለጠ ጋራንቲ ምን አለ? ሰዎች እንደሚያሳንሱት አይደለም። እግዚአብሔር ይመስገን። ሌላው ወደ መጨረሻ አካባቢ እየመጣሁ ነው። ዮሐንስ 10 እናባለን። ዮሐንስ 10 28 እስከ 30። ሌላው ደህንነታችንን አስተማማኝ የሚያደርገው እግዚአብሔር ምን ስለሆነ ነው? ኃያል ስለሆነ። የጠራን እግዚአብሔር፣ የመረጠን እግዚአብሔር፣ ያጸደቀን እግዚአብሔር ምንድን ነው? ኃያል ነው። ክርስቶስ ምንድን ነው? ኃያል ነው። ትስማማላችሁ አይደል? ስሙ አሁን የሚለው ጌታ ነው። ይሄ ማንም አይደለም የሚለው። እኔም የዘላለም እስቲ አብረን እናንብብ። እኔም የዘላለም ሕይወትን ሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነው። ይሄን የሚናገረው እንግዲህ የሆነ የቤተክርስቲያን ሽማግሌ ያለ ይህን ቃል የሚናገር ወይ የሆነ የቸርች አባቶች አሉ የሚናገሩ። ጌታ ኢየሱስ ራሱ ቃል በቃል ያለው ነው። እኔ የዘላለም ሕይወት ማጋቸዋለሁ፣ ሰጣቸዋለሁ፣ ለዘላለም አይሆኑም፣ አይጠፉም፣ ከእጄም ማንም አይነጥቃቸውም። ለምን ሲባል የሰጠኝ አባቴ እግዚአብሔር ከሁሉም ያደርጋል፣ ይበልጣል። አንደኛ ይታች በሁለት መለኮታዊ እጅ ተጠብቀን ያለን ሰዎች ነው። በክርስቶስና በማን በእግዚአብሔር እጅ። ማንም ሲል ከማን ማለት ነው? አንድ ጊዜ በደርግ ዘመን ሰምታችሁት ይሆናል ይህን ታሪክ። በደርግ ዘመን አይ ቲንክ መጀመሪያ የገባው አካባቢ መሰለኝ የመንጌ ልጅ ትምህርት ቤት የመንግስት ትምህርት ቤት ነው የምትማረው። ታስታውሱት ከሆነ ታሪክ ማለት ነው። ሰምታችሁት አይሆን እና መንግስት ትምህርት ቤት ነው የምትማረው እና በላዳ ታክሲ ነው የምትሄደው። ኮሚኒስት አይደለም እንጂ በላዳ ታክሲ ኮንትራክት ይዞላት ምናምን ነው የምትሄደው እና የመንጌ ልጅ ሆኖ አይታወቅም። በኋላ ክፍል ሆና ስታወራ ያው ልጆች አይደሉ ልጆች ይጫወታሉ እና ስትስቅ እያስተማረ አስተማሪው አያት ማለት ነው። ከዛ አንቺ ጥቁሯ ልጅ አላታል ልጅ የመንጌ ልጅ እኮ አንቺ የምትገለፍጭ ምናምን አለ። ከዛ ነገ ወላጅሽ እንድትመጫላት። ከዛ ፕሮጀክት ክላሱ ሲያልቅ ሄደችና እኔ ማምጣት አልችልም ስ እየገለፈለ ወደሽ ምናምን ያልሰሉ ታመጫለሽ እዚህ እየገለፈጥሽ ምናምን አለ። በኋላ ጠጋለችና አይ አባቴ መንግስቱ ወስደው
በይተው አላት። እሱ አይደለም የሚገርመው ታሪክ እሱ አይደለም። ከነጋታው ጀምሮ ሰውየው የለም፣ አልመጣም። ቀረ ከአስተማሪዎቹ ጠፋ። ይሄ እውነተኛ ታሪክ ነው። እኔ ሰማሁት ናቶልሽ። ያኔ እኮ መንጌ ሰው የሚገልበት ጊዜ ነው። ገባ? ተቀናቃኝ ሁሉ የሚገልበት ጊዜ ነው። ሰውየው ጠፋ። ከዛ ትምህርት ቤት አለ፣ ከሰፈሩ ጠፋ ሰውየው ድራሽ። ለምንድን ነው ሰውየው የጠፋው ሲባል ልጅቷ አባቷ ማለት ስለሆነ ጌታ ይመስገን። እኛ አባታችን ከማንም አይደለም፣ ከሰይጣን ከራሳችንም ይበልጣል። ጌታ ይመስገን። ስለዚህ ከአባቴ እጅ አለ ጌታ ማንም ሰው ያደርጋቸው አለ። እውነት ነው አይደለም? ይሄ እኮ እኛ ራሳችን ምስክር ነን አይደለም? እንደው እንዳስለፍንበት ታሪክ ቢሆን ማለት ነው በህይወታችን ውስጥ ስንት ጊዜ መንፈሳዊ ሱሳይድ አድርገናል አላደረግንም? ቀኔ አልመጣም ጌታ አልከተልም ያለበት ጊዜ አለ የለም? ካለብን መከራ ካሳለፍናቸው መንገዶች ውስጥ ጠፋ አለ ወይየው ብለን እናውቃለን። ሁለተኛ ቸርች ማለት በቃ ጌታን ማለከተል ያለበት ጊዜ ሁሉ ይሆን መንፈሳዊ ሱሳይድ ያደረገበት ጊዜ ማለት እሱም አላቆመም። ዞር ስንል ግን በህይወት ይሄ አመታት ተቆጠሩ አይደል? ተቆጠሩ። እኔ አመቴን አልነግራችሁም እንጂ ተቆጥረው ጌታ ፊት አይደለም? ጌታ ይመስገን ብዙ አመት ነው የኖርኩት በጌታ ቤት። አይ ቲንክ እናንተ እና ትንሽ ማመት የሆናችሁት ተስፋችሁ ጊዜ አለ። ማንም የኛ በሻ የሚፈራው ብዙ ነገር እኛ ያው ስናድግም የተነገረን ተረት አለ፣ የሚነገረን ተረት አለ እና ሰይጣን ጭራቅ እየተባለን ስላደግን አይደል ለሰይጣን የምንሰጠው ስፍራ ትንሽ ከፍ ያለ ከጌታ ይልቅ ማለት ነው። ስለዚህ ወገኖች ሆይ ያዳነን እግዚአብሔር በጣም ትልቅ ዝም ብሎ እስቲ ቆይ ላድን ብሎ አንድ ስራ ፈታው ብሎ የጀመረው ስራ አይደለም። በእቅድ በፕላን ነው እና ለዚህ ፕላን ለዚህ እቅድ እኔ ተመርጫለሁ፣ አንተ ተመርጣል፣ አንቺ ተመርጠሻል። ዝም ብሎ የገባ ሰው የለም። እግዚአብሔር ይመስገን። ይሄን ቃል የምንሰማ ሰዎች ሁላችን ዝም ብለን አይደለም የመጣነው። እግዚአብሔር ስለወደደ ስለፈለገ ጠራን፣ አመጣ፣ በቤቱ አቆመ። የሚነቀንቀን ማለት ነው ችግሩ ናይ የሆነ ነገር ሊያደርገን ይችላል እና እንኳን ሰይጣን በእኛ ላይ ኃይልና ስልጣን ያለው ይሄ እኛ ምስክር ነው። ጌታ ይመስገን። ስለዚህ ደህንነታችንን አስተማማኝ የሚያደርገው የያዘማን ስለሆነ ማነው ከእግዚአብሔር እጅ የሚወጣው? ማንም አይወጣም። ማንም ጌታ ይመስገን። ሰይጣን ይዋሻል። የውሸት አባት አይደል? እግዚአብሔር ስተውሃል ይላል። እግዚአብሔር እንኳን ሊተወኛል በቃ ወራሽ ያደረገኝ ልጅ ያደረገኝ ሰው ነው። እግዚአብሔር ይመስገን። እኔ ያው ትዝ ስለማይለኝ ነው በጊዜው እሱ ሲዋሸኝ ትዝ የሚለኝ የእሱ ውሸት ስለሆነ ነው እንጂ ወደ እውነት ስመጣ ግን ጌታ በማይጠፋ እጅ ሆኖኛል። ጌታ ይመስገን። ስለዚህ ደህንነት በጣም ጥሩ ፋውንዴሽን ላይ ቆሞ ማንም አይነቀንቀኝ። ማንም ዛሬ አይደለም እድሜ ልክ ይሄ ብለ በራሴ አይደለም ይሄን ዓለምን ተኖር ያለው ካሁን በኋላ ጌታ በሚሰጠኝ ኑሮ በጌታ ቤት የምኖረው የሚያልቀውም ዘመን በጌታ ቤት። ክብር ለኢየሱስ ይሁን። ለምንድን ነው ያመንኩት? ጌታ ያዘኝ እሱ። እኔም ራሴን አልያዝኩትም። እውነቴን ነው የምልህ። ብዙ ቦታ አንዳንዴ የሆነ ቦታ ስትሄዱ በህይወት ዘመናችን ማለት ነው የሚያሳስቱን የምንጠፋባቸው ነገሮች ብዙ ነገሮች ይፈጠራሉ እና አንዳንዴ እንገባበታለን። ጌታ ግን ይዞናል፣ እንወጣለን። ጌታ ይመስገን። በቃ እሱ ነው ያዘኝ። ክብር ለኢየሱስ ይሁን። ስለዚህ በጣም ልንመካበትና ልንኮራበት የሚገባው ነገራችን ስለመዳናችን ስናስብ ጌታ እጅ ማለት መቻል አለብን። ጌታ ይመስገን። ተፈለገው ሰማይ ምድር ይናወጥ እግዚአብሔር ካዘ የትም እግዚአብሔር ከኔ ጋር ነው ያለውና በሚበልጥ በሁለት እጅ ተይዘናል፣ በክርስቶስና በእግዚአብሔር እጅ ተይዘናል። ስለዚህ ደህንነታችን አስተማማኝ ነው። እናንተ እንደምታስቡት አይደለም። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ስለዚህ በአባትና በልጅ ተይዘናል። ከሰይጣን ብቻ ሳይሆን ከራሳችን እያተረፈን እግዚአብሔር ማልጎናል። ይኸው እስከዛሬ አምጥቶናል፣ ያስጨርሰናል ደግሞ። ክብር ለኢየሱስ ይሁን። ሌላው ደህንነታችንን አስተማማኝ የሚያደርገው ነገር ምንድነው? በቃ እግዚአብሔር አይለወጥም፣ በባህሪው አይለወጥም እና በኪዳን ነው ከኛ ጋር እግዚአብሔር የገባው ኪዳን ማለት ከእናንተ ጋር በዕብራውያን 8 ላይ እንደሚናገረው እኔ ከእናንተ ጋር የምገባው ኪዳን ከአባቶቻችሁ ጋር እንደገባሁት ኪዳን አይደለም፣ ሕጌን በልቦናቸው ምን አደርጋለሁ? ጽፈዋለሁ አለ። ስለዚህ የእግዚአብሔር ሕግ በልባችን ተጽፎ ከዛ ዝቅ ሲዘጋው ምን አለ? ኃጢአታቸውን ማራለሁ ምረዋለሁ። ደግሜም ጌታ ይመስገን። ባይዘው ይሄ የእግዚአብሔር ብቻ ችሎታ ነው፣ የሰው ችሎታ ነው። እግዚአብሔር ይችላል። ምን ማድረግ ይችላል? ኃጢአትን ይቅር ብሎ መርሳት የሚችል ማን ብቻ ነው? እግዚአብሔር። እኛ ችግር አለ።
እኛ የሰውን እንኳን አይደለም የራሳችንንም መርሳት አንችልም። በክሬዲት ካለ ማረጋገጫ ከፈለጋችሁ ንስሐ የገባችሁበትን ኃጢአት ድጋሚ ንስሐ የገባችሁ ሰዎች ማጣጣቱ ችግር የለም። ሁላችን ብናደርገው ስለሆነ አያችሁ ምን ያሳያል መሰላችሁ? ንስሐ ከገባችሁ በኋላ ኦልሬዲ እኮ ገብታችሁበታል። ንስሐ ማለት ነው በቃ መናዘዝና መመለስ ነው አይደል? ጌታ ሆይ በድያለሁ። ሌትስ ሴይ እኔ አጥፍቻለሁ። ጌታ ሆይ ትናንት ለማታ የሆነ ቦርሳ ሰርቄያለሁ አልሰረኩም እና ጌታ ሆይ ይቅር በለኝ ምናምን እላለሁ። ኦኬ ጌታ ምህረትን ያደርግልኛል። ስለዚህ ጌታ ምን አለ? የገባው ኪዳን ምንድነው? ኃጢአታቸው ምን ላለ ምክንያቱም እግዚአብሔር ይቅር የሚለን በአንድ ምክንያት ብቻ ስለኛ የፈሰሰ ስላለ ደም ስላለ እግዚአብሔር ይመስገን። ደሙ የኛ መሸፈኛ ስለሆነ ስለዚህ ይቅር ይለኛል እግዚአብሔር። ከዛ በሳምንት መጥቼ ሰይጣን ያስታውቀኛል። አንተ ያችን ቦርሳ ሰርቀህ ሲለኝ ዞር ብዬ እንደገና ምን አለው ወይም የሆነ ሰዋኪ መጥቶ ሲጮህብኝ ብዬ ለሌት ነገረኝ ይመስለኝና መልሼ ምን አደርጋለሁ? ጌታ ሆይ ቦርሳ ስል ጌታ ምንድን ነው የሚለው? ምን የሚል ይመስላችኋል? ጌታ የትኛው ቦርሳ ነው የሚለው? ጌታ የትኛው ቦርሳ? ጌታ አያስታውሰውም። ችሎታው መለኮት ችሎታው እና የምናስታውሰው በማስታወስ አንደኛ ሰይጣን ነው አይደል? ሰይጣን ነውና ሁሉ እያመጣ ይናገራል። መልሱ ለዚህ ነው ጌታ ሲናገር ምን አለ? ያው ውጊያችን ከጠላት ጋር ከሰማይ አይደል? ከጠላት ጋር እንዴት እንደምንዋጋ ከተናገረበት ነገር አንዱ ምንድነው? የመዳን ራስ ቁር አይደል? ራስ ቁር ማለት ሄልሜት ማለት ነው። ባለፈው እንዳወራነው። ስለዚህ የመዳን ራስ ቁር ማለት ምን ማለት ነው? የዳንበትን ዕውቀት ይሄንን ነገር መግለጥ። እግዚአብሔር ይመስገን የእግዚአብሔርን ቃል እያወጣ ነው የምንናገረው። እግዚአብሔር ኃጢአቴ ምን ብሎኛል? ይቅር ብሎኛል። ጌታ ይመስገን። እና ከዚህ ነገር ነፃ የሚያወጣን እውነት እግዚአብሔር የገባውን ኪዳን ስናይ እግዚአብሔር ምን አይሆንም? እግዚአብሔር ኪዳኑን አይቀይርም። እንዲያም ባለፈው ዕብራውያን ላይ እንዳነበብኩላችሁ በሁለት በማይለወጥ ነገር አለ የሚለው በመሐላ በመካከል ጣልቃ ገባ የሚል ነገር አንብበናል። ስለዚህ እግዚአብሔር እንደተናገረ ኪዳኔን አላረክስም ከከንፈሬ የወጣውን አልለውጥም እንዳለ እግዚአብሔር በኪዳን ከኛ ጋር የገባውን ነገር ደህንነታችን በአዲሱ ኪዳን የተመሰረተ ነው። በፈሰሰ በአዲሱ የጌታ ራት ስንወስድ ይዛችኋል። ይህ ስለእናንተ የሚፈስ የአዲሱ ኪዳን ምንድን ነው? ደሜ ነው። አዲሱ ኪዳን በደም ነው የተመረቀው። ስለዚህ እግዚአብሔር አዲሱ ኪዳን ባለበት ደግሞ ስለ ኃጢአት የሚታሰብ ነገር የለም። እግዚአብሔር ይመስገን። የተናዘዝንበት ነገር ኦልሬዲ ምን ሆኗል? አልፏል። ክብር ለኢየሱስ ይሁን። ስለዚህ ደህንነታችንን አስተማማኝ የሚያደርገው ነገር እግዚአብሔር ስለማይለወጥ ነው። ሚልክያስ 3:6 ላይ እኔ እግዚአብሔር አልለወጥም እናንተ ያዕቆብ ልጆች ሆይ ስለዚህ ምን አላችሁ? የጠፋችሁ አይደላችሁ። የሚያጠፋ ነገር ጠፍቶ ነው አይደለም። ግን እግዚአብሔር ምን ስለማይሆን ነው? ስለማይለወጥ። ክብር ለኢየሱስ ይሁን። እግዚአብሔር አይለወጥም፣ አይቀየርም። እንዳልኳችሁ ነው። እኛን እያየ ፈገግ እኛን እያየ ኮስተር የሚል አምላክ አይደለም። እንደዛ አይደለም። እግዚአብሔር ያቀራል። ስለዚህ በማይለወጥ ፍቅሩ እግዚአብሔር እኛን ወዶናል። ከኛ ጋር ደግሞ ኪዳን ገብቷል። እግዚአብሔር ይመስገን። ስለዚህ እግዚአብሔር እንደ ሰው አይደለም። አንዴ ሞቅ፣ አንዴ ቀዝቀዝ፣ አንዴ ከፍ፣ አንዴ ዝቅ የሚል አምላክ አይደለም። ያዕቆብ 1:17 ተመልከቱ ምን እንደሚል ያዕቆብ 1:17 ያችሁ። ስለዚህ ደህንነታችን በእኛ ነገር ወይም በእኛ ሁኔታ ላይ ብቻ ወይም በእኛ ስሜት ላይ የተመሰረተ አይደለም። እንደዚህ ይላል፣ በጎ ስጦታ ሁሉ ምን ሁሉ ደህንነታችን ስጦታ ነው። ስጦታ አይደለም፣ ስጦታ ነው። እግዚአብሔር ይመስገን። ስለዚህ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከየት ናቸው? ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ በመዞሩም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል። ጌታ ይመስገን። ስለዚህ እግዚአብሔር በራሱ አነሳሽነት ደህንነታችንን ከፈጸመ ይሄንን ነገር ካደረገ እኛን ከጠራን መቼም ማናችንም እግዚአብሔር ሐሳቡን ይቀይር ይሆን ብለን እናስባለን። አያችሁ፣ ሰይጣን ነው እንደዛ የሚያሳስበው። እግዚአብሔር ፍጹም ሐሳቡን አይቀይርም። እግዚአብሔር ራሱን በኪዳን የያዘ አምላክ ስለሆነ ስለዚህ እግዚአብሔር መረጠን፣ ወሰነን፣ ጠራን፣ አጸደቀን፣ አንጽቶ አዳነን። በእርሱ ዘንድ ምንም መለወጥ የለም ማለት ነው። ጌታ ይመስገን። ከመጨረሻው በፊት አንድ ያለ ሐሳብ መዳናችንን አስተማማኝ የሚያደርገው ምንድነው? የክርስቶስ ቤዛነት ነው። እግዚአብሔር ይመስገን። የክርስቶስ ቤዛነት ወይም የክርስቶስ ደህንነት ነው። እግዚአብሔር ይመስገን። ምክንያቱም መጽሐፍ እንደሚናገር ክርስቶስ ለኛ ምን ሆኗል? ሞቷልና ይላል።
ክርስቶስ ስለኛ ምን ሆኗል? ሞቷልና። በሮሜ 8:34 ላይ ምን ይላል? የሞተው ይልቁንም ከሙታን የተነሳ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ማን ነው? ክርስቶስ ነው። እግዚአብሔር ይመስገን። ስለዚህ ክርስቶስ በክርስቶስ ቤዛነት ነው እኛ ምን ይሆን የዳን ማለት እግዚአብሔር ይመስገን። ስለዚህ የክርስቶስ ቤዛነት ምን አይነት ቤዛነት ነው ስትሉት የመዳናችን ምክንያት የክርስቶስ የማዳን ስራ የቤዛነት ስራ ነው እና የክርስቶስ ቤዛነት ምን አይነት ነው ስትሉት ዕብራውያን የሚለውን ተመልከተዋል። ዕብራውያን ላይ አንድ የተወሰኑ ጥቅሶችን ላሳያችሁ። 9:12 የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ስለዚህ ኢየሱስ ክርስቶስ የምን ቤዛነት ነው ያገኘው? ቤዛነቱ የስንት ጊዜ ነው? እስከ መቼ ነው? ዘላለም ማለት ነው። አያችሁ? ስለዚህ የክርስቶስ የማዳን ስራ የክርስቶስ ቤዛነት የዘላለም ምንድን ነው? ቤዛነት ነው። የዘላለም ማዳን ነው ክርስቶስ ለኛ የሰራው ማለት ነው። እግዚአብሔር ይመስገን። ከዛ ዕብራውያን 10:14 ተመልከቱ። ዕብራውያን 10 ወደፊት ምናልባት እነዚህ ነገሮች ይመጣባቸዋል። ያው ዝርዝሩ ማስፋት ስለማልፈልግ ነው። ኦኬ ዕብራውያን 10:14 አንድ ጊዜ በማቅረብ ይላል። ዕብራውያን 10:14 ላይ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል። ስንት ጊዜ በማቅረብ? ይሄ የሚያወዳድረው ከብሉይ ኪዳን ካሉት ካህናቶች ጋር የሚያወዳድረው የብሉይ ኪዳን ካህናት መስዋዕት የሚያቀርቡ ስንት ጊዜ ነው? ስንት ጊዜ መስዋዕት የሚያቀርቡ? የብሉይ ኪዳን ካህናቶች ሁሌ ነው የሚያቀርቡት፣ ሁሌ። ስለዚህ እነሱ እንዲያውም ስራው ስለማያልቅ ሁሌ ቆመው ነው የሚያገለግሉት አይደል? ቆመው ያገለግላሉ እና እነሱ ሁሌ ነው መስዋዕት የሚያቀርቡት። ምክንያቱም ያው ያኛው ኃጢአትን ማስወገድ ስለማይችል ማለት ነው። በኢየሱስ ክርስቶስ የሆነው ሲናገር ግን ማለት መስዋዕት ያቀረበው ራሱ ነው። ስንት ጊዜ ነው ያቀረበው? ኃጢአት በሰራ ቁጥር ነው የሚያቀርበው አይደለም። አንድ ጊዜ ነው ያቀርበው ጌታ። አንድ ጊዜ መስዋዕትን በማቅረብ የሚቀደሱትን ማን ናቸው? እኛ ነን። የሚቀደሱትን ምን አድርጓቸዋል? የዘላለም ፍጹማን አድርጓቸዋል። እግዚአብሔር ይመስገን። ስለዚህ ዕብራውያን 5:9-10 እንደሚናገረው ከተፈጸመ በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። ጌታ ይመስገን። ስለዚህ እግዚአብሔር በክርስቶስ ኢየሱስ የሰራው የዘላለም ምንድነው? መዳንን ነው የሰራው። የዘላለምን ምንድነው የሰራው? ቤዛነት። ጥያቄ ውስጥ የማይገባ ቤዛነት ነው ክርስቶስ ስለኛ ቀር ዋጋ የከፈለው ማለት ነው። እግዚአብሔር ይመስገን። ስለዚህ በክርስቶስ ኢየሱስ የተቀበልነው መዳን የተቀበልነው ህይወቱም የዘላለም ህይወት ነው። መዳኑ የዘላለም መዳን እንደሆነ መጽሐፍ ቅዱስ ይናገራል። ክብር ለኢየሱስ ይሁን። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱ ሊያማልድ ዘወትር በህይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አያችሁ፣ ዛሬም እንኳን ስለ እነርሱ ሊያማልድ ዘወትር በህይወት ምን ያደርጋል? ሊቀ ሰማይ ሆኖ ምናችን ነው? ሊቀ ካህናችን ሆኖ ስለኛ ምን ያደርጋል? ይማልዳል። እግዚአብሔር ይመስገን። ስለዚህ ደህንነታችንን አንዱ አስተማማኝ የሚያደርገው ነገር ምንድነው? የክርስቶስ የማዳን ስራ ፐርፌክት እና ዘላለማዊ ስራ በመስራቱ ማለት ነው። የመጨረሻው ደህንነታችንን አስተማማኝ የሚያደርገው ነገር ምንድነው? ክርስቶስ ቃል ስለገባልን። ምን የሚል ቃል ገባልን? ዮሐንስ 6:37 እንደዚህ ይላል፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ከቶ ወደ ውጭ አላወጣም። እግዚአብሔር ይመስገን። አያችሁ፣ ጌታ ይህንን ነገር ተስፋ እንደሰጠን እንመለከታለን። ስለዚህ መዳናችንን ስናስብ የምናስበው በዚህ ፖይንት ኦፍ ቪው መሆን አለበት። ምክንያቱም መዳናችን ዝም ብሎ ተራ ነገር አይደለም የተሰጠን። እግዚአብሔር የሆነ ስራ ሲፈታ ምናምን አድርጎ ያደረገው ነገር አለ የተሰጠን። እግዚአብሔር አቅዶበት ዓለም ሳይፈጠር በፊት አስቦ በክርስቶስ ኢየሱስ ማንን እኔንና እናንተን ለማዳን ፕላን አውጥቶ ያው በጊዜው ተገኘን። የሆነ ቦታ ተገኘን። እግዚአብሔር ይመስገን። ወደ ጥሪው እግዚአብሔር አመጣ እና እግዚአብሔር በጽድቅ በማዳን እኛ በእጁ ይዞ እስከዛሬ ድረስ ያለን ሰዎች ነንና ደህንነታችን እኛ እንደምናስበው ተራ ደህንነት አይደለም። ሁለተኛ ጢሞቴዎስ 1:2 ቃል አንብበን አልጨርስ። ሁለተኛ ጢሞቴዎስ 1:12 እንደዚህ ይላል ጳውሎስ
ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። ያመንኩትን ምን አደርጋለሁ? አውቃለሁ። ያመነውን ሲያውቅ ያለው ነገር ምንድን ነው? የሰጠሁትን ማደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ምን አድርጌያለሁ? ተረድቻለሁ። እግዚአብሔር ይመስገን። አያችሁ፣ ያመነውን ማወቅ እንዴት አይነት እረፍት እንደሆነ፣ እንዴት አይነት ዚሸር እንደሚያደርገው፣ ያለ ፍርሃት ዘመናችንን ሁሉ በቅድስናና በጽድቅ እንድናገለግል የሚያደርገን ነገር የዳንበት መዳን በትክክል ሲገባ ነው። እግዚአብሔር ይመስገን። ሰይጣንም አይጫወትበት። ብዙ ጊዜ ሰይጣን የሚጫወትበት ደህንነታችን ላይ የሆነ ነገር ሲሆን አንተ ብትኖሩ እንደዚህ አይሆን ነበር ይላል አይደል? የሆነ ነገር ሲሆን ምክንያቱም የሮሜ ትምህርት ስታዩት እሱ እኮ ነው ታሪኩ። በቃ ጳውሎስ በጣም ተቸግሮ ነበር አይደል? አንዳንዴ ማድረግ የሚፈልገው ነገር አለ፣ ሲያደርግ ራሱ የሚያገኘው ምንድን ነው? የማይፈልገው ነው። እኛም እንደዚህ አይደለም። ምን ቀናው ነገር አለ፣ ምን ፈልገው ነገር እና ጳውሎስ መጨረሻ ላይ ብሎ ግራ ሲገባው ብላለ ይሄ ምን አይነት ጎስቋላ ሰው ነው፣ ለዚህ ከሞት ከተሰጠ ሰውነት ማን ያደርጋል? ይሄ ልምምዱ ነው። አንድ እውነት እስከ ሮሜ 8 ላይ ያለው እውነት እስከሚገባው ድረስ ነው። እና ዛሬ የብዙ ሰዎች ልምምድ ይሄ ነው። ልምምዱ በዚህ ውስጥ አንድ ነገር ገብቶልን ከዚህ ነገር ነፃ የሚቀጥሉ ጊዜያቶች ስለ ሌላኛው አይነት መዳን ስናወራ ይሄን ሀሳብ እናነሳለን። ኤኒሃው ግን ምን ልላችሁ የፈለኩት እንዲህ አይነት ልምምዱ ስናልፍ ጠላት የሚያወራ ሌላ ነገር አረ አንተ አትረባ በቃ ብትሞት ይሻላል አንተ ሰው ልጅ ተቀምጠ ታመልከው ደግሞ ላሪያ አልቀበትም እሱ ያሰጣባት ስለሆነ ማለት ነው። ግን እግዚአብሔር ይመስገን አያት መዳናችን የተሰራው በእኛ ነገር እንዳይደረስ እግዚአብሔር በክርስቶስ የፈጸመው ነገር ነው። የኛ ድርሻ አምነን የገባ ነው። በእምነት የተሰጠን የእግዚአብሔር ስጦታ እንደሆነ እና ምን አይነት መዳን ወደኛ ጋር እንደመጣ ሲገባን ዘመናችን ሁሉ በቅድስናና በጽድቅ ያለ ፍርሃት እግዚአብሔርን የምናገለግልበት ብርሃን እሱ እግዚአብሔር ይመስገን። ስለዚህ የመዳን እውቀት ዛሬ ያው ብዙ ነገር ሰው ሊማር ይችላል፣ ግን ይህ በጣም ፈንዳሜንታልና መሰረታዊ የሆነ ነገር እንደሆነ እንመለከታለን። ይሁዳ 1 ላንብብና ለዝጋ። ይሁዳ 1 24 እና 25 እንደዚህ ይላል። ጌታ ይመስገን 24 እና 25 ሳትሰናከሉ እንዲጠብቃችሁ ቅድም አልኩኝ አይደል? ማንም ይጠብቀን? እኛ ራሳችንን ነው የምንጠብቀው ነው። እኛ ራሳችንን ከማን ነው የምናስጠላው? ከማንም ማስጠላ አንችልም። እንኳን ከውጭ ካለ ከራሳችንም ሀሳብና ውስጣችን ካለ ክፋት ራሳችንን እንኳን ማስጠላ አንችልም። እግዚአብሔር ይመስገን። እግዚአብሔር ግን እሱ ነው ያደርገናል። ሳትሰናከሉም እንዲያርጋችሁ እንዲጠብቃችሁ በክብሩም ፊት በደስታ ጌታ ይመስገን ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒት ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን። ክብር ለኢየሱስ ይሁን። አያችሁ። ስለዚህ እግዚአብሔር በእኛ የጀመረው መልካሙ ስራ እስከ መቼ እስከ መጨረሻ ድረስ ይሰራል። ክብር ለኢየሱስ ይሁን። ኃይል የሱ ነው፣ ስልጣን የሱ ነው፣ ክብር የማን ነው? የሱ ነው። ስለዚህ ምንም ያስፈራ ነገር የለም። ምንም ውጣ ውረድ አለ፣ ብዙ ፈተና አለ፣ ግን የዳንበት መዳን ታላቅ ነው። እግዚአብሔር ይመስገን። ዕብራውያን ላይ እኮ እንደዛ ያለ ይሄን ታላቅ መዳን ምን ብንል አይደል? ሲገልጸው መዳኑ ምን ይለዋል? ታላቅ መዳን። ጌታ ይመስገን። ይሄ ታላቅ መዳን ቤታችን አንኳኩቶ መጣ አይደል? በቃ ሳንወደው ሳንፈልገው ጌታ ፈለገን፣ መረጠን፣ አገኘን። ክብር ለኢየሱስ ይሁን። ማንም ስለሆነ ማለት ማንም ምንም የሆነ ባክግራውንድ ስላለ ማለት ነው። እና አሁን እዚህ መተን ምንኮራበት ምንም ነገር የለም። ጌታ ይመስገን። የሆነውን ሁሉ የሆነው በማን ነው? በክርስቶስ ነው። ምንሆነውን ወደፊት ምንሆነው በማን ነው? በክርስቶስ ነው። እንደገባን መጠን እያደግን እየተለወጥን እየተሰራን ከብዙ ነገር እየዳንን ወደፊት እንሄዳለን። ክብር ለኢየሱስ ይሁን። ስለዚህ መዳናችን ትልቅና የከበረ ነው። ማንም የማይነቀንቀው እግዚአብሔር የሰጠን ትልቁ ስጦታ መዳናችን ነው። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ ነን። ይህንን ደጋግማችሁ የምትናገሩት ነገር መሆን አለበት። ሁሉ ጊዜ የእግዚአብሔር ልጅ ነው። የእግዚአብሔር ሰው ከምትባሉ የእግዚአብሔር ልጅ ያላችሁ ራሳችሁን ጥሩ። ጌታ ይመስገን።